ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው አደረሳችሁ አደረሰን። እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰን። አምላካችን መድኃኒታችን ኢየሱስ ክርስቶስ በጊዜ ላይ ጊዜ፣ በቀናት ላይ ቀናት፣ በሳምንት ላይ ሳምንት፣ በወራት ላይ ወራት፣ በዓመት ላይ ዓመት ጨምሮ እንደ በደላችን እንደ ኃጢአታችን እንደ ክፋታችን ሳይመለከት ይህንን ቀን እንድንመለከት እንድንተያይ ከቁጥር ሳንጎል ለዚህ ስላደረሰን ምስጋና ለሱ ይሁንልን። አሜን። የዛሬ ምገባችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደብረ ኤዶም ደብረ ገነት ቅድስተ ቅዱሳን ማርያም ካቴድራል መሰረተ ያሬድ ሰንበት ትምህርት ቤት ቺካጎ ከሰሜን አሜሪካ ማለት ነው። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እግዚአብሔር ይስጥልን በሉልን። ከጭብጨባ ጋር ሞቅ አድርጋችሁ በደንብ እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ለ600 ሰዎች ጾም ማስፈሰኪያ፣ ያው ትናንት በዓል ነው፣ ዛሬም መክበበ በዓል ይባላል። ዋዜማውና ከዋዜማው በዓሉ ከዛ ከበዓሉ በኋላ ያሉት ቀናቶች ያው እንደ በዓል ነው የሚቆጠሩትና የአከባበሩ ስርዓት ነው የሚለያየው እንጂ። ስለዚህ ዛሬ የትንሣኤ ማግስት ምንድን ነው የሚባለው? በቤተ ክርስቲያን ማዕዶት ነው አይደል? መሸጋገሪያ እና እግዚአብሔር እኛንም ከኃጢአት ወደ ንስሐ፣ እግዚአብሔርን ካለማስደሰት ወደ ማስደሰት፣ ለአገር ሸክም ከመሆን ደግሞ ሸክም የሚያቀል፣ ለሰው ጎርባጣ ከመሆን ለሰው ለስላሳ፣ የሰው የሐዘን መንስኤ ሳይሆን የደስታ መንስኤ እንድንሆን እግዚአብሔር በቸርነቱ ይርዳን። ይህንንም ምግብ አዘጋጅተው ለመገቡልን የደብረ ገነት ቅድስተ ቅዱሳን ማርያም ካቴድራል መሰረተ ያሬድ ሰንበት ትምህርት ቤት ቺካጎ የሚገኙ ናቸው። እግዚአብሔር ብድራቱን ይክፈልልን። መልካም ምገባ፣ መልካም ምሳ። እናንተም እነሱን እየመረቃችሁ ሰንበት ትምህርት ቤታቸው የበለጠ መንፈሳዊ ስርዓቱን፣ መንፈሳዊ እድገቱን፣ መንፈሳዊ ክንውኑን እግዚአብሔር እንዲያሳካለት በጸሎታችሁ አግዙት። መልካም ምሳ። እናንተ አጉርሱ ትባላላችሁ፣ አታጎርሱም፣ ችግር የለውም። አጉርሱን ተው። እየሸተተን ነው ምግቡ። እኛ ሳንበላ እኮ ነው ለእናንተ የምናቀርበው። አንዳንዴ የሚያስተናግዱ ሰዎች አውቀው ሲያስተናግዱ ቀረብ ብለው ሲሰጧችሁ ይግባችሁ። ወተት ነጭ ነው እስኪባል ድረስ አጠብቁ። ልክ እንደመጣ ጠቅለል አድርጋችሁ አንድ ብትለቁበት አፉ ላይ እንደውም ይደግማቸዋል ሌላ። ስለዚህ መጎራረስ ጥሩ ነው። እኔ ሳልበላ ወንድሜን ማብላት እግዚአብሔር የሚወደው ነገር ስለሆነ እንደዛ አድርጉ። ያው አይነ ስውሮች እንኳን ስበብ አላችሁ፣ አይዟችሁ። እናንተ ባታጎርሱም ችግር የለውም። ሌሎቻችሁ ግን ያው ስበብ አይኖራችሁም እና ወደ ምገባው እንሂድ። ቆይልን፣ እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። የበላነውን የጠጣነውን ተሰውነታችን ያስማማን። የረዱትንም ደግሞ ውጭ ሀገርም ሆነ እዚህ ደግሞ ባቋቋሙት ትምህርት ቤት ድንግል ማርያም 4ቱ ጉልላት በበረከት የዘካርያስን እንጀራም ይሙላለት። አስተናጋጆችም ልቦና ሰጥቷችሁ እኛን ለመቻል ያብቃችሁ። እንደ አባይ ምንጭ ደግሞ የተትረፈረፈ እንጀራ እንድትበላ እንድትጠጣ ያድርግ። የሰንበት ተማሪዎችን ደብረ ገነት ትምህርት ቤት ድንግል ማርያም ቤታቸውን በበረከት ትሙላላቸው፣ ገንዳቸውን ሰፊ ያርገው። አንተንም ደግሞ ሽልም ያውጣህ፣ አይን እንዳይወጋ ይሁን። እኛን ለመቻል ያብቃህ፣ ክብሩን ጠጋውን ያድል። ይሄን ወንድም ጨምሮ 4ቱ ጉልላት ቅዱስ ራጉኤል አቡነ ተክለ ሃይማኖት አንተ ጋር ይሁን። እናመሰግናለን አባታችን።